የዘንገና እናት፣ የፈረሰኞችና ፈረሶች የጥበብ መናገሻ፣ ውበት ከጀግንነት፣ የህይወት ዘይቤ በፈረስ ጉልበት አሸብርቀው የሚታዩባት ወደር የለሽ ከተማ። ገና ስሟ ሲጠራ በሰዎች አእምሮ ውስጥ የለመለሙ እርሻዎች፣ የኩሩ ፈረሶቻቸው ጩኸት፣ የአዊ ብሔረሰብ ጥልቅ ባህልና ማንነት ወዲያውኑ ይፈነጠቃሉ። አዲናስ 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 ማለት በአገው ብሔረሰብ የክብር አቀባበል ወይም እንኳን ደህና መጣችሁ የሚል ትርጓሜን ይይዛል። እንኳን ወደ ሳምሳት ሚዲያ በደህና መጣችሁ እያልኩኝ ለቻናሉ አዲስ ከሆናችሁ ፕሊዝ ሰብስክራይብ በማድረግ ጀምሩ። እንጅባራ ከአዲስ አበባ በስተሰሜን ምዕራብ 445 ኪሎ ሜትር ርቀት ላይ የምትገኝ የአዊ ብሔረሰብ አስተዳደር ዋና ከተማ ስትሆን በጥንካሬና በፍጥነት ራሷን ወደ ትልቅና ተወዳዳሪ ከተማነት እየቀየረች ያለች እንቁ ከተማ ናት። ታታሪ ሰዎች የሚኖሩባት፣ አስበው የማይደክሙ ሰርተው የማያርፉ እጆች ያሉባት ከተማ መሆኗን የከተማዋ ፈጣን እድገትና በዘንገን ሐይቅ ለም መሬት ላይ የሚመረተው የድንች ምርት በምስክርነት ይናገራሉ። እንጅባራ በድንች ምርቷ የምትታወቅና ጎጆዋን በፈረስ አርሳ ያቀናች አስደናቂ ከተማ ናት። የእንጅባራ ከተማ ተወላጆች በስራ ጉዳይ የምታውቋት ወይም ደግሞ ለመኖር ተስማሚ የመሆኗን ዝና ሰምታችሁ ባየኋት ብላችሁ የተመኛችሁ ቤተሰቦች እያንዳንዱን አካባቢዎች እያስጎበኘሁ በትዝታ ይዣችሁ ከመክነፌ በፊት ዋና ዋና የሚባሉትን የእንጅባራ ከተማ ምልክቶች በማሳየት ትዝታችሁን ለመቀስቀስ ወደድኩ። ከጥቂት ዓመታት በፊት የአገው ምድር የዘራችው የእውቀት ዘር በአጭር ጊዜ ውስጥ ግዙፍና ውጤታማ የትምህርት ዘርፍ ሆኖላታል። እንጅባራ ዩኒቨርሲቲ። እንጅባራ ዩኒቨርሲቲ በትምህርትና ንቃት በመንቀሳቀስ ላይ ካሉ የከፍተኛ ትምህርት ተቋማት አንዱ ነው። ዩኒቨርሲቲው የሚያሳየው ፈጣን ሁለንተናዊ እድገት እጅግ በጣም አስደናቂ ነው። ከጥቂት የትምህርት ክፍሎች ተነስቶ አሁን ላይ በግብርና፣ በተፈጥሮ ሳይንስ፣ በጤና ሳይንስ እንዲሁም በማህበራዊ ሳይንስ መስኮች ላይ ሰፋፊና አዳዲስ የቅድመ ምረቃና የድህረ ምረቃ ፕሮግራሞችን በማሰናዳት ላይ ይገኛል። ይህም በአካባቢውና በሀገር ደረጃ ያለውን የባለሙያ ፍላጎት ለማሟላት ትልቅ እርምጃ እየተጓዘ መሆኑን ያሳያል። ዩኒቨርሲቲው ከአካባቢው ማህበረሰብ ጋር የተያያዙ ችግር ፈጭ ጥናቶችንና ምርምሮችን በብርታት እየሰራ የጉዞ ተግዳሮትን እየፈታ ይገኛል። በተለይም በአካባቢው የኢኮኖሚ አቅም በሆኑት ዘርፎች ላይ ትኩረት በማድረግ ተግባራዊ እውቀትን እያስጨበጠ እንደሆነ ይታወቃል። መሰረተ ልማትና ዘመናዊነት ላይ በሚያደርገው ጥረት በዘመናዊ ግንባታዎች ግቢው በአዳዲስና ውብ መልክዓ ምድር እየለማ መሆኑ ይስተዋላል። ለተማሪዎች ምቹ የሆኑ ማደሪያዎች፣ ቤተ መጻሕፍት፣ የመማሪያ አዳራሾች በፍጥነት እየተገነቡ አገልግሎት መስጠት ጀምረዋል። ይህ ብቻ አይደለም፣ ዘመናዊ የመማር ማስተማር ዘዴዎችንም ይጠቀማል። እንደ ኢለርኒንግ እና ዲጂታል ቤተ መጻሕፍ ላይ በመስራት ቴክኖሎጂን ወደ ትምህርት ሂደቱ በማዋሃድ ላይ ይገኛል። ዩኒቨርሲቲው ከመማር ማስተማር ባሻገር የማህበረሰብ ተሳትፎና ተደራሽነትን ያገናዘበ ለአካባቢው ሕዝብ መደበኛ የጤና አገልግሎትን በመስጠት የግብርና ቴክኖሎጂን በማስተላለፍና የአቅም ግንባታ ስልጠናዎችን በመስጠት የበኩሉን ድርሻ እየተወጣ ይገኛል። ይህና መሰል ስራዎቹም የሀገሪቱን የትምህርት ተደራሽነት ለማስፋት ያለውን ቁርጠኝነት ያሳያሉ። በእንጅባራ ከተማ የሚገኘውና በነዋሪዎች ዘንድ ትልቅ ክብር ያለው ቅዱስ ሚካኤል ቤተክርስቲያን ለከተማው ነዋሪዎች የሃይማኖት ማዕከል ብቻ ሳይሆን የከተማዋ አንዱ መለያ ምልክትም ነው። የቤተ ክርስቲያኑ ሙሉ ስም ደብረ ሳህል ቅዱስ ሚካኤል ሲሆን የሚገኘውም በከተማዋ ከፍተኛ ቦታ ላይ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት መሰረት አብያተ ክርስቲያናት ብዙውን ጊዜ በከፍታ ቦታ ላይ ይታነጻሉ። ምክንያቱም የጌታችንና መድኃኒታችን ኢየሱስ ክርስቶስን ልዕልና ለመግለጽ እንደሆነም ይታመናል። ይኸውም እንጅባራ ካላት ተራራማ መልክዓ ምድር ጋር ተዳምሮ ቤተ ክርስቲያኑ ከሩቅ ሆኖ ለሁሉም በግልጽ እንዲታይ በሚያስችል መልኩ እንዲታነጽ ሆኗል። እንደ አብዛኞቹ የኢትዮጵያ አብያተ ክርስቲያናት ሁሉ የዚህ ቤተ ክርስቲያን ግቢ በጥንታዊና ሀገር በቀል ዛፎች የተከበበ ነው። ይህም ለቦታው የተለየ ሰላምና መንፈሳዊ ድባብን ይሰጠዋል። የአካባቢው የአየር ንብረት ቀዝቃዛና እርጥበት አዘል ስለሆነ ግቢው ዘወትር አረንጓዴ ሆኖ ይታያል። ይህ ቤተ ክርስቲያን የአዊ ዞን እና የእንጅባራ ከተማ ወጣቶች እንዲሁም ምዕመናን በስፋት የሚሰበሰቡበትና መንፈሳዊና ማህበራዊ አገልግሎት የሚያገኙበት ስፍራ ነው። በተለይም
ዓመታዊ የጥምቀት ክብረ በዓላት ሲከበር ብዙ ህዝቦች ከተለያየ አቅጣጫ ወደ ቤተ ክርስቲያኑና ወደ ከተማዋ ይጎርፋሉ። ሌላው በአዊ ዞን ተገኝተን ሳናስተውል መመለስ የሌለብን ነገር የፈረስ ጉግስ ነው። የፈረስ ጉግስ በእንጅባራ ምድር ትልቅ ቦታ የሚሰጠው ባህላዊና ማህበራዊ ሚና የሚጫወት በፈረሰኞች ማህበር የተዋቀረ የቆየና ታሪካዊ ልማድ ነው። የፈረስ ጉግስ የሚካሄድባቸው ቦታዎች በዞኑ ዋና ከተማ ቢሆንም በዋነኝነት የሚካሄደው ግን በአካባቢው በሚገኙ ሰፊ ሜዳማ ቦታዎች ላይ ነው። ብዙውን ጊዜ ትላልቅ ክብረ በዓላት ወይም ትላልቅ ስብሰባዎች በሚካሄዱባቸው ቦታዎች ላይ ሁልጊዜም የፈረስ ጉግስ ይዘጋጃል። የፈረስ ጉግስ በእንጅባራና አካባቢዋ እንደ ተራ ስፖርት ከመታየቱ በላይ ማህበራዊና ባህላዊ ፋይዳ እንዳለው ይታሰባል። ፈረስን በብቃት መጋለብ መቻል የጀግንነትና የኩራት መገለጫም ተደርጎ ይታያል። በተጨማሪም የፈረስ ጉግስ የቆየውን የኢትዮጵያን ፈረሰኞች ባህልና የውጊያ ትውፊት የሚያሳይ ሲሆን ይህንን ልማድ ከአንድ ትውልድ ወደ ሌላው ለማስተላለፍ እንደሚያስችልም ይነገራል። ከተማዋን በግርማ ሞገስ የሚመለከታት ፉዲ ተራራ ታሪካዊና ተፈጥሯዊ ጠቀሜታ ያለው ቦታ ነው። ተራራው ከተማዋን ከፍ ብሎ ለመመልከትና ውብ መልክዓ ምድርን ለማድነቅ ያስችላል። ለአካባቢው ሕዝብም እንደ መንፈሳዊና ባህላዊ ስፍራ የሚታይበት አጋጣሚ አለ። የእንጅባራ ከተማና አካባቢዋ በተፈጥሮ የታደሉ ቦታዎች ናቸው። ከነዚህ መስህቦች በቀዳሚነት የሚጠቀሰው ዘንገና ሐይቅ ነው። ዘንገና ሐይቅ ዘንገና ሐይቅ ከእንጅባራ ከተማ ጥቂት ኪሎ ሜትሮች ራቅ ብሎ የሚገኝ በእሳተ ገሞራ ፍንዳታ የተፈጠረ ድንቅ የተፈጥሮ ስጦታ ነው። በዙሪያው ያሉት ዛፎች ለአካባቢው ስነ ምህዳር መረጋጋትና ለንጹህ አየር መገኘት ትልቅ ድርሻ አላቸው። የእንጅባራ ድምፅ የሆነው የዶንዶር ፏፏቴ ለከተማዋ በጣም ቅርብ የሆነና የከተማዋ መለያ ተደርጎ የሚወሰድ ፏፏቴ ነው። የትስኪ ፏፏቴ በአካባቢው ለምለም በሆነ ቦታ ላይ የሚገኝና ተፈጥሯዊ ይዘቱን ያለቀቀ ከከፍተኛ ገደል ላይ የሚፈስ በከፍተኛ ድምፅ ቁልቁል የሚወርድ ነጭ አረፋ ያዘለ ርጭቱ አካባቢውን የሚያረሰርስ ውበት ያለው ፏፏቴ ነው። በተለይም በክረምትና በመጸው ወቅት አስደናቂ ግርማን የሚላበስ ውብ ተፈጥሯዊ ስፍራ ነው። ፏፏቴው የሚፈጥረው ወንዝ ለታችኛው ተፋሰስ ማህበረሰብ ለግብርናና መስኖ የውሃ ምንጭ በመሆን ያገለግላል። ይህም የተፈጥሮ መስህብ መኖሩ የሪዞርት ባለሀብቶች ወደ ከተማዋ እንዲሳቡ በማድረግ የከተማዋን እድገት ያፋጥናል። እነዚህን ሳቢና ማራኪ ቦታዎች ለመጎብኘት ካሰቡ በተለይ ከነሐሴ እስከ ህዳር ባለው ወራቶች ፏፏቴዎቹ በሙሉ አቅማቸው ስለሚፈሱና አካባቢውን ስለሚያረሰርሱት አይረሴ የመንፈስ ረፍትን፣ ንጹህ አየርና የመረጋጋት ስሜትን ይጎናጸፋሉ። እንጅባራና አካባቢዋን ስናስታውስ ሁሌም ልባችን በናፍቆት ክፉኛ ይመታል። እንጅባራ ከተማ ለመኖር ተስማሚነቷን በየጊዜው እያረጋገጠች ያለች ባህልና ዘመናዊነትን ያጣመረች ከተማ ናት። ወደዚች ውብና ታታሪ ከተማ በመጓዝ የፈረሶቿን ግርማ ሞገስ፣ የህዝቦቿን ታታሪነትና የተፈጥሮ መስህቦቿን ውበት እንድትጎበኙ ለመጋበዝ እወዳለሁ። ለዛሬ ያስኩላችሁ ፕሮግራም ይህን ይመስል ነበር። በድጋሚ እስከምንገናኝ መልካም ዘመን ተመኘሁ።